ሰዎች የዛሬው ደግሞ ከቀ ቀጥሎ ባለፈው ቀ ላይ ነበር ያቋረጥነው። ዛሬ የምናየው ደግሞ በ ይጀምራል። በበ የሚጀምሩ በአማርኛ በእንግሊዝኛ የሚወከለው በቢ ፊደል ነው። በቢ ፊደል ይወከላል። የምታዩቸው በ ይባላሉ። በ ቡ ቢ ባ ቤ ብ ቦ ብለን እናነባቸዋለን። ወደ አማርኛ ወደ እንግሊዝኛ ሲቀየሩ ደግሞ የሚወከሉት በእንግሊዝኛው ቢ ፊደል ነው። ቢ ያው ለእያንዳንዱ ቢ ነው የምንወስደው። ከዛ ባለፈው በተደጋጋሚ ባየነው መሰረት የሚወስዱት አናባቢ ደግሞ አምስቱም አናባቢዎች፣ አንደኛው የሚወስደው ኢ ነው፣ ሁለተኛው ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ። ስለዚህ በየቦታቸው አሁን ያልኳቸው ፊደላቶች እናስቀምጣለን። አያችሁት? ይሄ በ ቡ ቢ ባ ቤ ብ ቦ። በዚህ መልኩ ይህን አናባቢ ሲገባላቸው በዚህ መልኩ ይነበባሉ። በዚህ አይነት ድምጽ ያወጣሉ ማለት ነው። በመጀመሪያ ግን አናባቢ ባይኖራቸው ግን ምንድነው የሚሆኑት? ቢ ቢ ቢ ብቻ አንድ አይነት ድምጽ ነው የሚኖራቸው። ይህ አናባቢ ሲገባ ግን ወደ ትክክለኛ የሚጠሩ ፊደላቶች ይሆናሉ ማለት ነው። ስለዚህ በአንድ ላይ ስናነባቸው በ ቡ ቢ ባ ቤ ብ ቦ። ከበ ቀጥሎ የሚመጣው ማን ነው? ተ ነው። ተ ፊደል የሚወከለው በማን ነው? በቲ ነው። እሱ እናየዋለን በኋላ። ተ ቱ ቲ ታ ቴ ት ቶ። እነዚህ የአማርኛ ተ ፊደላት ይባላሉ። በእንግሊዝኛ የሚወክለው ደግሞ ቲ ፊደል ነው። እናየዋለን ቀጥለን። ከዛ አንድ የሚያመሳስለን ነገር ምን አለ? ጠና ተ በአማርኛ ይለያዩ እንጂ በእንግሊዝኛ አንድ ናቸው። ስለዚህ ቦታ ከሚጨርስባቸው ብዬ እና ተደጋጋሚ ከመሆን ብዬ በአንድ ላይ ነው ያመጣውላችሁ። ጠና ተ በእንግሊዝኛ እኩል ናቸው፣ በአማርኛ ብቻ ነው የሚለያዩት። ስለዚህ ጠ ጡ ጢ ጣ ጤ ጥ ጦ። እነዚህ የምታዩቸው የተለያዩ የአማርኛ ፊደላቶች ናቸው። በእንግሊዝኛ ግን በአንድ ነው የሚወክሉት። ያኛው ተ ነው፣ የኛው ጠ ነው። የሚወክሉት በማን ነው? በቲ ነው። ቲ ፊደል አሁን የምታዩቸው እነዚህ ለጠና ለተ የሚወክሉ ናቸው ለሁለቱ። ስለዚህ ጠና ተ በእንግሊዝኛ እኩል ናቸው። ጠማለሁ ብለን ብንጽፍ ለሁለቱም የምንወስደው ማን ነው? ቲ ነው። ጣይቱ ብለን ብንጽፍ ለሁለቱም የምንወስደው ቲ ነው አይደለ? ለጣ ብለን ስንወስድ ቲ ነው። ለቱ የሚለው መጨረሻ ደግሞ ቲ ነው የምንወስደው ራሱ። ስለዚህ ጠናተ በእንግሊዝኛ እኩል ናቸው። ወደ አናባቢ ስንሄድ ደግሞ ልክ ለሁሉም እንደምናደርገው እነዚህ እንወስዳለን። ጠናተ በቲኢ ይወከላሉ። ቱ እና ጡ ደግሞ በቲዩ፣ ቲ እና ጢ በቲአይ። ያው እዚህ ጋር ማድረግላቸው አንድ ላይ ነው። ታና ጣ ሁለቱም የሚወከሉት በማን ነው? በቲኤ ነው። ቴና ጤ ደግሞ በቲኢ። ስለዚህ እነዚህ ሁለቱም ጤና ቴ በቲኢ ነው የሚወከሉት። ጥና ት ደግሞ በቲ ብቻውን አናባቢ ስለሌለው ስድስተኛው። ጦና ቶ ደግሞ በቲኦ ይወከላል። ስለዚህ ይህን ይመስላል። ቀጣይ የሚሆነው ማን ነው? ቸ ነው። ቸ ፊደል። ቸ ደግሞ የሚወከለው ማን ነው? በሲኤች ነው። ሲኤች እሱ እናየዋለን። ቸ ቹ ቺ ቻ ቼ ች ቾ ብለን እናነባዋለን። ግን የዚህ ሞክሼም አለ። ልክ ለጠና ለተ አንድ አይነት እንደወሰድ ነው የቸ ተመሳሳይም አለ። ማነው እሱ? ጨ ነው። ጨና ቸ በእንግሊዝኛ እኩል ናቸው። ስለዚህ ለያይተን መጻፍ አይጠበቅብንም። ጨና ቸ እኩል ናቸው። እነዚህ ሁለቱ በአማርኛ ቢለያዩም በእንግሊዝኛ ግን እኩል ናቸው። በሲኤች ነው የሚወከሉት፣ በሲኤች። ስለዚህ ስናነባቸው ጨ ጩ ጪ ጫ ጬ ጭ ጮ ይሆናል። ሌላኞቹ ደግሞ ቸ ብለን ነው የምናነበው።
ልዩነት አለ። ሁለቱም በአማርኛ እኩል አይደሉም። በእንግሊዝኛ ብቻ ነው እኩል የሚሆኑት። እንግሊዝኛው ስንወስድ ደግሞ ምን ይሆናል? ሲኤች ለሁለቱም የሚወክል ማን ነው? ሲኤች ሲኤች። አያችሁት? ለጨና ለቸ የሚወክለው ማን ነው? ሲኤች ነው። ለጠና ለተ ደግሞ ምን ብለን ነበር ቅድም? ቲ ብለን ነበር። ስለዚህ አንድ የእንግሊዝኛ ፊደል ለሁለት የአማርኛ ፊደላቶች ይወክልናል ማለት ነው። ጨናቸ በሲኤች ነው የሚወከለው። እነዚህ አሁን ሲኤች ያደረግነው ምንድነው? መነሻቸው ወይ ደግሞ ተነባቢያቸው ነው። የሚቀረን ምንድነው? አናባቢው ነው። አናባቢ ደግሞ ለእናንተ አይጠፋቸውም። ተደጋጋሚ አይታችሁታል። መጀመሪያ ላይ ኢ ይመጣል። የመጀመሪያ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የለም፣ ሰባተኛ ኦ። ስናነባው ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ወይ ደግሞ ጨ ብላችሁ ማንበብ ትችላላችሁ። ምክንያቱም ይሄ ለሁለቱም ስለሚያገለግል ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስላል። በደንብ ትኩረት አድርጋችሁ የምታዩልን ምንድን ነው? ተነባቢው ላይ ነው በተደጋጋሚ የምነግራችሁ። ቀጥላችሁ ደግሞ አናባቢ ደግሞ ለሁሉም እኩል ስለሆነ ምንም የሚከብድ ነገር የለውም። በአንዴ መሸምደድ ይቻላል። ስለዚህ ለዛሬ እዚህ ላይ ይብቃን። ሰላማችሁ ይብዛ።